በኢትዮጵያ የሶሻል ሚዲያ ዓለም ውስጥ ስሟ የማይነሳበት ቀን የለም። ቪዲዮዎቿ በሚሊዮን የሚቆጠሩ ሰዎች ጋር ይደርሳሉ። በብዙ ቪዎች የሚቆጠሩ ደግሞ የሷን አዳዲስ ቪዲዮዎች በጉጉት ይጠብቃሉ። አዎ ዛሬ የምናወራው ስለ ዝነኛዋ ዩቲዩበር ሩታ ነው። ግን ቆይ ይህ ሁሉ ዝና እና እይታ ወደ ገንዘብ ሲቀየር ምን ያህል እንደሚሆን አስበው ያውቃሉ? ዩቲዩብ በእርግጥ ለኢትዮጵያ ዩቲዩበሮች ህይወት ቀያሪ ስራ ነው ወይስ ድካሙ ብቻ የሚቆጠር ነው? ዛሬ በዚህ ቪዲዮ የሩታን የዩቲዩብ ገቢ ዝርዝር መረጃ ይዘንላችሁ መጥተናል። በቪዲዮ መጨረሻ ላይ የምነግራችሁ የገንዘብ መጠን ዩቲዩብን ዛሬው ሊጀምር እንድትሉ ሊያደርጋችሁ ይችላል። እስከ መጨረሻው አብራችሁን ቆዩ። ወደ ቁጥሮቹ ከመግባታችን በፊት አንድ ዩቲዩበር እንዴት ይከፈለዋል የሚለውን ማወቅ አለብን። ብዙ ሰው የሚያስበው ላይክ ወይም ሰብስክራይብ ሲያደርግ ክፍያ ያለ ይመስለዋል። ግን እውነታው እንደዛ አይደለም። ቪዲዮን የሚያየው ሰው ያለበት ሀገር ይወስነዋል። አሜሪካ ሆኖ የሚያይ ሰውና ኢትዮጵያ ሆኖ የሚያይ ሰው ለዩቲዩበሩ የሚያስገኙ ገቢ እጅግ በጣም የተለያየ ነው። በቪዲዮ እይታ ሩታ የምትሰራቸው ቪዲዮዎች ከፍተኛ ተከፋይ ያላቸው መሆኑ ታዲያ ሩታ በእነዚህ ሁሉ መስፈርቶች ስትመዘን ምን ያህል ልታገኝ ትችላለች? ሩታን ልዩ የሚያደርጋት ተፈጥሯዊነቷ እና ተከታታዮቿ ጋር ያላት ጥብቅ ቁርኝት ነው። አንድ ቪዲዮ በለቀቀች በሰዓታት ውስጥ 10 ሺዎች የሚቆጠሩ ሰዎች ያዩታል። ይህ ማለት ደግሞ ዩቲዩብ አልጎሪዝም ቪዲዮ ለብዙ ሰዎች እንዲያደርስ ያደርጋል። በአሁኑ ሰዓት የኢትዮጵያ ዩቲዩበሮች ገቢ እያደገ ቢመጣም እንደ ሩታ እይታ ትልቅ ኢንጌጅመንት ያለው ሰው ግን ሌላ የተለየ ጠቃሚ ነው። አሁን ወደ ዋናው ጥያቄ እንምጣ። ዩቲዩብ ያዋጣል ወይስ አያዋጣም? የሩታን ወራዊ ገቢ ስሰማ እኔ ራሱ ደንግጫለሁ። እሺ አሁን ብዙዎቻችሁ የጠበቃችሁት ሰዓት ደርሷል። የሩታን ቪዲዮዎች የተመልካች ቁጥር እና ማስታወቂያ ዋጋ መነሻ በማድረግ የምታገኘው ገቢ ስንት ይመስላችኋል? ሩታ በወር በአማካኝ እስከ 450 ሺህ ብር ታገኛለች። አዎ አልተሳሳታችሁም። ግማሽ ሚሊዮን ብር የሚጠጋ ገንዘብ በአንድ ወር ውስጥ። ይህ እንግዲህ ከዩቲዩብ ክፍያ ብቻ ሳይሆን በተለያዩ ድርጅቶች ከሚሰጧት ማስታወቂያ ስራዎች ጋር ተደምሮ የሚመጣ ትልቅ ስኬት ነው። ይህ ቁጥር የሚያሳየን ዩቲዩብ ትክክለኛ ስራ ሆኖ ከተያዘ ህይወትን ሙሉ በሙሉ መቀየር እንደሚችል ነው። እንግዲህ አይታችኋል፣ ዩቲዩብ ዝም ብሎ መጫወቻ ሳይሆን ትልቅ ቢዝነስ ነው። የሩታ ስኬት ለብዙዎቻችሁ መነሳሳት እንደሚፈጥር ተስፋ አደርጋለሁ። እናንተስ ምን ታስባላችሁ? 450 ሺህ ብር በአንድ ወር ውስጥ ለኢትዮጵያ ዩቲዩበር ይገባዋል ወይስ ይበዛበታል? እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህ ደግሞ ለሩታ እጅግ በጣም ይገባታል። እኔም በጣም ደስ ብሎኛል። በቀጣይ የየትኛውን ዩቲዩበር ገቢ እንድሰራላችሁ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቤተሰብ አዲስ ከሆናችሁና ቪዲዮን ለመጀመሪያ ጊዜ የምትመለከቱ ከሆነ ቻናሉ ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።